ዋደዱና አባትየው አልሰጥም አለ። መርሐባ። ከዛን አባትየው ምክንያቱም ሳይጠየቅ ልጅቷን አታለው ሆን አላውቅም ከስራ ቤት እንደ ጠለፋ አድርገው ወሰዷት ማለት ነው። ከዛን ማንም ጋር ኮንታክት እንዳይኖራት ስልኳን ተለዋ ላይ ወስደው አባቷ የልጁን ቤተሰብ ለመግደል እንደሚያስፈራራ እንዲሁም በጠመንጃ እንደሚያባርር ለልጅቷ ይነግሯታል። ልጅቷ ሳትረጋጋ የአባትየው ሳይጠየቅ ፍላጎቱ ሳይጠየቅ ከሁለት አትውጪና አባትሽ ከርቶሻል ከሁለት አትውጪ ብለው ነው የሚያሳምኗል። እጅ ልጅ አልተረጋጋችም፣ የራሷን ውሳኔ አልወሰነችም። ከዛን የሆነ ሰው አምጥተው በሸሪያ ይፈቅዳልና ኒካ እናድርግ ይሏታል። ከዛን እሷን ከማንም ጋር ከቤተሰብ አልተገናኘችም። የአባትየው ፍላጎት አልሰጥም ያለበት ምክንያት አልታወቀም። አንዱም አባትየውን ለማሳመን እንደ ጥፋተኛ ሄደው በቂ ሽማግሌ ተልኮ ሰውየው አልተጠየቀም። ሽማግሌ አልሄደም። ዘመድ ከመሆናቸውም አንጻር ተናዶ በራፌ እንዳደርሱ ስላለ ብቻ እሳቸው አልሄዱም። ከዛም ሰው አምጥቶ አንቺ ትወጂዋለሽ ወይ የሚል ሰው አምጥተው ጥያቄ እሱ የሚጠይቅን ጥያቄ መልሽለት ይሏታል። እሷ አልተረጋጋችም፣ እንደተረበሽሽ ነው ያለችው። ከራሷ ጋር እንዳልሆነች እያወቁ የሆነ ሰው አምጥተው ትወጂዋለሽ ወይ ይሏታል። እሷ በፊት ይዋደዳሉ፣ አባትየውን ያልፈቀደው መዋደድ እንዋደዳለን ስትለው አንተ ተወደሽው ችግር የለም ኒካ መደረግ ይችላል ይሉና በራሱ ፍላጎት እኔ ወክል ሆነሻለሁ ብሎ ኒካ አደረገላት። የኒካ እንዴት ነው የሚያገባው? የሆነ ሰው መጥቶ እኔ ወኪል ሆነሻለሁ አንቺ ሙወጁ ከሆነ በሸሪያ ሐላል ነው ብለው ነው ኒካ ያደረጉት። ዘመድም አይደለም ባልየውማ የሩቅ ዝምድና አላቸው። ግን ይሄ ወኪል የሆነው ወይ አጎት ወይም ደግሞ ወንድም እንደዚህ አይደለም። ዝም ብሎ በሸሪያ ይፈቅዳል ብለው ቃዲ ነው ብለው ነው አመጣው ወኪል ያደረጉ። ተባረከላህ ፊክ። በቃ እዚህ ጋር ጠራ አድርጊውና ይበቃል። ተረድቼሻለሁ። እዚህ ጋር ላይ ናም እንደ ሸሪዓ ከአጎት ልጅ ጀምሮ ማግባት ይቻላል። ሀገራችን የተለመደም ባይሆን በእኛ ባህል ማለት ነው። አፋሮች ያክስት ልጅ ያጎት ልጅ ያገባሉ። በእነሱ ባህል እንትን ነው በቃ ያኔ እንደውም ሌላ ማንም ሰው አያገባም እና አላ የአንድ ሸሪዓ ይፈቀዳል። ነገር ግን በእኛ እንደ ባህል የተለመደ ስላልሆነ ብዙ ጊዜ ያኔ ቢንትል አህል ያኔ ያርፍዱ እነርሱ አይስማሙም፣ በዚህ ነገር አይስማሙም። ይህ ነገር ያኔ የተፈጠረ ጊዜ ኢዛ ሐሰል هذا الغرض ያኔ ይሄ ነገር ልጅና ልጅ ተዋደው ይህ ነገር ከተፈጠረ ቤተሰብ ፈቃደኛ አልሆንም ብሎ ካለ ብሎ ቢል እንኳ እነርሱም በማግባባት በሽማግሌ በሸሪዓ እንትን በዑለማዎች በማስረዳት እንትን ማባል አለበት። እምቢ ብለው ካሉ ሌሎች ዘመዶች አሉ፣ ወንድም አለ፣ አጎት አለ። ዝም ብሎ እኮ ሸሪዓ እንትን አይደለም። ይሄ ወኪል የሚባለው ነገር ዝም ብሎ ዘሎ ወደ ቃዲ መሄድ አይደለም። ናም ሴት ልጅ ዓለም ለማሳመን ሞክረናል። ግን ሰውየውን ሽማግሌ ከማውረድ በሽማግሌ ማለት ሲቀላቸው ሰውየው ሞራን የሚነካ ነገር ነው። ከልጅየው በተሰብ ሌሎች ዘመዶች ይሳሏት አይደል እንዴ? ሌሎች መሰለ እንደ ወንድም እንዲያጎታሉ አይደል እንዴ? እነዚህ አሉ ሳ አይዋ። ስለዚህ ይሄ ኒካሁ ባጢል ነው። ኒካሁ ባጢል ነው። ነብዩ አለይሂ ሰላቱ ወሰለም አኒካሁ ቢላ ወልይም ባጢሉን ብለዋል። ካለ ወልይ የሆነ ኒካህ ብልሹ ነው ብለዋል።
ስለዚህ መሰለን አንድ ሰው አለ ውዱእ ሶላት ቢሰግድ ተቀባይነት እንደማይኖረው ይሄም ኒካሁ አንድ መስፈርት ጎሏል። መስፈርቱ ምንድነው? ወልይ የሚባለው ነገር የለም ነው። ወልይ የሚባለው ነገር መስፈርቱ ስላልተሟላ ኒካሁ ብልሹ ነው። ከተቻለ እንደገና ማስተካከል አለባቸው በቤተሰብ። ባረከላሁ ፊክ። አልበለዚያ ወያኪ የዛ አይነት ተመሳሳይ ብዙ ጊዜ አለ። ጥንቃቄ አድርጉ ልጆች፣ ጥንቃቄ አድርጉ። ትዳር ማለት ልጅ የሚመሰረትበት አልፎ ተርፎ እስከ ጀነት ድረስ የሚሆንበት ነው። ሰው ሚስቴን አብሎ ሚስቱ አልሆነችው ዘላለም ዚና እየሰራ ሲኖር አይከብድም? ይከብዳል። ስለዚህ እርሷ ሚስቴ ነኝ ብላ አንተ ሚስቴ ናት ብለህ ስለተቀመጥክ ብቻ ሚስት ልትሆን አትችልም። መስፈርቱን ማሟላት መቻል አለበት። የኒካህ ሸርጥ አለው፣ መስፈርት አለው። መስፈርቱ ምንድነው? መስፈርቱ ምንድነው? አንደኛ ወልይ መኖር አለበት። ወልይ መኖር አለበት። ለምን ነብዩ አለይሂ ሰላቱ ሰላም አኒካሁ ቢላ ወልይን ባጢል ብለዋል። ስለዚህ ወልይ መኖር አለበት። ሁለተኛ ሁለት ሸሂዶች መኖር አለባቸው ኒካሁ ሲደረግ ማለት ነው። ሶስተኛ ኢጃባና ቀቡልም ልጅን ሰጥቻለሁ ብሎ ሲል ተቀብያለሁ ማለት አለ። እነዚህ ካልተሟሉ ከነዚህ አንዱ ተጎደለ ኒካሁ ባጢል ነው። ኒካሁ ባጢል ነው። ስለዚህ ما في أحد الشباب راحوا كلهم ما موجود. نعم. السلام عليكم. وعليكم السلام ورحمة الله وبركاته. كيف حالك يا شيخ؟ بشرك بالخير الحمد لله. والحمد لله. إني أنتن صلاة الفجر يلا مسلف بيه لراسين ቁርአን ይዤ ኢንሻአላህ አንዳንድ ጊዜ ያመልጠኛል ሰላት አልፈጅር ማለት ነው። ከዛ ቀጥ ብዬ እንድሰግድ ብዬ ካሁን በኋላ ኢንሻአላህ አንድ ቀን ማያሰልፍም ብዬ በቁርአን ይዤ ራሴን በራሴን ማለት አሁን አንዳንድ ጊዜ ስራ ደክሞኝ አድሬ አንዳንድ ጊዜ ያመልጠኛል። ይሄን ከፋራ አለኝ ወለምን ምን ማድረግ አለብኝ? አሁን የማልኩበት እንትን ማለት ነው። ቁርአኑን ስትምሊ በአላህ ቃል የአላህን ቃል አስበሽ ነው የማልሽው ወላ ይሄ በወረቀቱን አስበሽ ነው የማልሽው? لا በአላህ ቃል ብዬ ቁርአን ይዤ خلاص ካሁን በኋላ خلاص ሰላት الفجر ቀጥ ብዬ እሰግዳለሁ ኢንሻአላህ ብዬ ራሴን በራሴን ቁርአን ይዤ ማልኩት። አሁን አንዳንድ ጊዜ ያመልጠኛል ሰላት الفجر ማለት ነው። አንዳንድ ጊዜ አሁን ከፋራ አለኝ የማልኩበት እንትን ከፋራ አለኝ ወላ ምን ማድረግ አለብኝ ያ ሼህ? አሁን ተኝተሽ ነው ወላ ሆነ ብለሽ ነው የሚያልፍሽ? ላላ ተኝተ በቃ አሁን እንቅልፍ ወስደኝ ከዛ መስለን 6 ሰዓት ፀሐይ ከወጣ በኋላ አንዳንድ ጊዜ 7 ሰዓት አንዳንድ ጊዜ ደግሞ ብድግ ብዬ እነሳለሁ። ያኒ እንቅልፍ ሲወስደኝ ነው እንጂ እንትን እያልኩት አያልፈኝም። ባረከላሁ ፊክ። አንደኛ በቁርአን መማል ዑለማዎች እስተፍሲሉ አይቻልም ይላሉ። ሰውየው ቁርአኑ የተጻፈበትን ወረቀቱን አስቦ ከሆነ ከአላህ ስብሓነሁ ወተዓላ ውጭ ባለ አካል መማል ነው። ለምን? لأن النبي صلى الله عليه وسلم قال من حلف بغير الله فقد أشرك ከአላህ ስብሓነሁ ወተዓላ ውጭ ባለ አካል የማለ ሰው በእርግጥ አጋርቷል ብለዋል። እና ማለት ነው ሌላኛው إذا كان أراد بحلفه يعني كلام الله عز وجل وهذا ينعقد حلفه يا الله سبحانه وتعالى قال أسبك هنا يمالو محلو يتسرع للعل إذن يعني محلون كافر رسل فعليه الكفارة كفارة الحلف يمحلا انتنا اللبت مالنا كفارة اللبت مالنا سلازيه ይሄን ነገር ላልሰራ ብሎ ያን ነገር የሰራ እንደሆነ የመሐላ ከፋራ አለበት። የመሐላ ከፋራ 10 ሰዎችን መመገብ
ወይም 10 ሰዎችን ማልበስ ይሄንን ካልቻለ ልብ በሉ እዚህ ጋር ላይ አህባቢ ፊላህ ልብ በሉ። አንዳንድ ሰዎች ገንዘብ እያላቸው ችሎታ እያላቸው የሆነ ነገር ምለው የማያዋጡ አሉ። መሐላቸውን ከፋራ የማያዋጡ አሉ። የሚያዋጡት እንኳን አላህን ፈርተው የሚያዋጡት እንኳን ከፋራቸውን የሚያዋጡት ሰዎች እንኳን በጾም ነው። እሱ ገንዘብ አለው እኮ ማሻአላህ በሽበሽ ነው። ስለዚህ ያኔ እንደዚህ ሀብታምም ነው ባይባልም ይሄንን 10 ሰዎች መመገብ ይችላል። ነገር ግን ሩጦ ምንድነው 3 ቀን መቶ ይሄ አግባብ አይደለም። ሁለቱ እክቲያር ነው። ይሄን ሁለቱን ካልቻለ ግን ነው ጾም መጾም ያለበት ማለት ነው። አንደኛ ማልበስ ካልቻለ 10 ሰዎች ማልበስ ካልቻለ ያኔ 10 ሰዎች ማልበስ 10 ሰዎች መመገብ ይሄ ምርጫ ነው። ሁለቱ ምርጫ ነው። ከሁለቱ የቻለውን ያደርጋል ይገራለት። ይሄንን ካልቻለ ነው ወደ ጾም መሄድ ያለበት። ጾም 3 ቀን ይጾማል ማለት ነው። በተከታታይ 3 ቀን ይጾማል ተከታታይ ማለት ነው። ለምን አንድ ቀን ጾም አሳልፎ ደግሞ የሚጾም ከሆነ እንትን አይልም። በተከታታይ ሲሆን ጾም ሰውየውን ያሳምመዋልና ማለት ነው። የሆነ የሚሰማው ነገር አለና ለዛም ነው። ስለዚህ ጠይብ ሼኻችን ጠይብ እኔ ሲያልፈኝ እንቅልፍ ወስደኝ ነው አውቄ አይደለም። ይሄን እንትን አውቄ አይደለም። ሁለተኛ ደግሞ እኔ እሰራለሁ አልሐምዱሊላህ። ግን ብሩ ወደ ሀገር ወደ እናቴ ልኬ እሷ ለመስኪን ብትሰጠው ይሻላል ወላዚ ሱዑዲያን ያለሁት እኔ እዚህ ብትሰጥ እዚህ ራሴን ብሰጥ ይሻለኛል። ምን ያኒ እንትኑ የከፋራ እንትን በብር ወደ ሀገር ልኬ ይቻላል ወላ አይቻልም? መስኪን አለ እዛ ስንት መስኪን። እዚህ ጋር ላይ ባረከላሁ ፊኪ እዚህ ጋር ላይ ያኒ የሶላት ምክንያቶች 2 ናቸው። አንድ መተኛት፣ አንድ መርሳት። ከፋራው ምንድነው? ትዝ ባለው ጊዜ መስገድ፣ በነቃ ጊዜ መስገድ። ነገር ግን ያ ዳኢመን መሆን የለበትም። አስባቦችን አድርጋችሁ ጀዋላችሁን ቀጥራችሁ በጊዜ ተኝታችሁ የሚቀሰቅሳችሁ ሰው አድርጋችሁ ቢያልፋችሁ እንትን የለም። ግን ሰውየው ኢፍራጥ አድርጎ ሱብሂ 1 ሰዓት ሲቀረው ወይም ደግሞ ግማሽ ሰዓት ሲቀረው በዛን ሰዓት የሚተኛው ይለፈይ ብሎ ነው መሆን የለበትም። በተከታታይ ደግሞ እንደዚህ በቃ ዳኢመን እንደዚህ መሆን የለበትም። ዳኢመን ሱብሂን የማይሰግዱ ሰዎች አሉ። ዳኢመን ማለት ለምን ሱብሂ ሊደርስ ሲል ከ1 ሰዓት በስተፊት ወይም ከግማሽ ሰዓት በስተፊት ይተኛል። ይህ ነገር አግባብ አይደለም። ነገር ግን ይሄ ነገር አሸንፎሽ አንቺ እንትን ሳትይ ከሆነ አይከልፉላሁ ነፍሰን ኢላ ወስዐሃ አላህ የችሎታን ቀደር እንጂ አንዲት ነፍስ አያስገድድም። ስለዚህ በዛን ሰዓት በነቃሽ ሰዓት መስገድ አለብሽ። አንቺ የማልሽው በእንቅልፍ እንኳን ቢያልፈኝ አሁን በእንቅልፍ እያሳለፍሽ በእንቅልፍ እንኳን ላላሳልፍ ብለሽ ከሆነ የማልሽው በዛን ሰዓት ሲያልፍሽ ግዴታ አይሆንብሽም። የዘን የማልሽበትም ማለት ነው። መማል አይጠበቅብሽም። አንቺ ተውበት ማድረግ ነው። አላህ እኮ እንትን አይደለም። ወደ አላህ መተውበት ወደዛ ነገር ላትመለሽ ቁርጠኛ ሆነሽ መጸጸት ነው ያለብሽ እና መማል አያስፈልግም። طيب مرحبا አሁን እኔ ልቤን እንድረጋጋ خلاص የ10 መስኪን እንትን ለማለት እፈልጋለሁ ኢንሻአላህ። ከአሁን በኋላ እኮ ኢንሻአላህ አላህ እንትን ይበልልኝ ያ ረብ እና ወደ ሀገር ይሄንማ እንትኑ ለመስኪን ለ10 ቀን ለ10 ሰዎች እንትን የሚለው ወደ ሀገር ልክ እንትን ብል ይሻላል ወላ እዚህ ያለሁበት ቦታ እዚህ ሀገር አዲ ችግር የለውም። ሀገር ባረከላሁ ፊክ ሀገርም ሆነ የትም ቦታ 10 ምስኪኖችን ማብላት ነው። 2 ማዕድ ማለት እኮ ነው እንጂ እንትንም ሆነ ቀይ ወጥም ሆነ ጥብስም ሆነ ወይም ደግሞ በየአይነትም ሆነ 2 ማዕድ እስከሚጠግቡ 10 ሰዎችን ማብላት ነው አይደል? በቃ خلاص እሺ شكرا جزاك الله خير يا شيخ وياك شكرا السلام عليكم ليلى عليكم السلام السلام عليكم ورحمة الله وبركاته وعليكم السلام ጥያቄ ባለስታር ነበርኩኝና አሁን ላይ ሰዓት አለመግባባት ተፈጠረና ብዙ እኔን አያምነኝም ማለት ነው። እምነት ያን ያክል እኔ ላይ የለውም።
طيب ድምፅሽ ተደብቋል። እንትን አድርጊ ድምፅሽ። መርሐባ ምናምን ሲለኝ አልሄድም። እንደዚህ አረቦች አመት ምናምን የናሱ ጋር ተገናኘን እና የምሰራበት አረቦች ኢጃዛ ምናምን አይወዱም። በጣም ከባድ ነው ስራዬም። ያንን ነግሬዋለሁ ስራ እንደሚበዛብኝ እና አረቦቹ ያን ያክል ኢጃዛ ፈቃደኛ እንዳልሆኑ አስረድቼዋለሁ። ከዛ አለመግባባት ሲፈጠር እኔ በጣም ስሜታዊ ሆኜ በቃ አፍሪካዊ ምናምን አልፈልግም ምናምን አልኩት እና በቅርብ ጊዜ ተፋታን ማለት ነው። ጊዜ እንደምንወደውና እንደማላከብረው ሙሉ በሙሉ ለእሱ ምንም አይነት ቦታ እንደሌለኝ ነው እሱ የሚያስበው። እኔ ደግሞ እንደዛ አይደለሁም፣ በተቃራኒ ማለት ነው። ግን አንግባባም ሀሳብ ላይ هل يجوز طلب الطلاق للمرأة بدون شيء እና ኢጃዛ እኔ ምናምን ሲለኝ ሳሌት ሲቀር እኔ እንትን ይሆንብኛል። ነግሬዋለሁ አረቦቹ እንደማይመቻቸው ምናምን አረብ ሆንብኛል። ما حكم من تطلب الطلاق ባረከላሁ ፊኪ። እህቶች እዚህ ጋር ላይ ጥንቃቄ ማድረግ አለባቸው። እዚህ ጋር ላይ ትዳር ውስጥ ስትገቡ ስለ ትዳር እወቁ። ስለ ትዳር ከባላችሁ ጋር እንዴት መኖር እንዳለባችሁ፣ ትዳራችሁን እንዴት መያዝ እንዳለባችሁ። ትዳር ሁልጊዜ ፍቅር አይኖርም። አንዳንድ ጊዜ መጋጨት ይኖራል። አንዳንድ ጊዜ መደባበር ይኖራል። እንኳን ባዳው ከሌላ ቦታ የመጣው አይደለም ከቤተሰብ ጋር እኮ ሰው ይጣላል። ከእህት ከወንድም ጋር ከአባት ከእናት ጋር ልትነጋገር ትችላለች። እና ስለዚህ ምንድነው መተላለፍ መኖር አለበት፣ መቻቻል መኖር አለበት። ትዳር ሁል ጊዜ በፍቅር አይደለም፣ በመቻቻል ነው ትዳር ሊቀጥል የሚችል፣ በመተላለፍ ነው። እርሱ አንቺ ስታጠፊ ካላለፈሽ እርሱ ሲያጠፋ ተመካክራችሁ መክረሽው አስመክረሽው ካልተላለፋችሁ ትዳሩ ቀጣይነት አይኖረው። ሌላኛው ኸጣ ምንድነው? ፍችን አትጥለቡ ዝም ብላችሁ። ይሄ ትልቅ የሆነ እንትን የመጣበት ነው። ነብዩ አለይሂ ሰላቱ ወሰላም ማንኛይቱም ሴት ካለምንም ነገር من غير ما بأس يعني ካለምንም ነገር ፍችን የጠየቀች ሆነ ሴት ለም ተጅድ ራኢሐተ الجنة የጀነትን ሽታ አታገኝ፣ የጀነትን ሽታ አታገኝ ካለምንም ሸሪዓዊ ምክንያት። ይሄ ፍችን የጠየቀች ሴት የጀነትን ሽታ አታገኝም ብለው ረሱል አለይሂ ሰላቱ ወሰላም። ስለዚህ አላህ ስብሐነሁ ወተዓላ ይህንን ፍችን ያደረገው በሁለት ሰዎች መካከል መግባባት ከሌለ በጣም ትልቅ የሆነ ጉዳይ ሲኖር ይሄ ሐል ሊመጣ የሚችለው ማለት እንጂ ዝም ብላችሁ ፍችን አትጠይቁ። አላህን ፍሩ፣ ፍችን አትጠይቁ። ተከባብራችሁ ከባላችሁ ጋር መኖር፣ ተላልፋችሁ ተመካክራችሁ መኖር ልመዱ እና ባረከላሁ። ብዙ ጊዜ ያኔ ይሄ የሴት ጸባይ ነው ማለት ይቻላል። የአብዛኛውን ባይሆን ኧረ የአብዛኛው ማለት ይቻላል። በትንሽ ነገር ትዳር ማፍረስ፣ በትንሽ ነገር ፍች መጠየቅ፣ በትንሽ ነገር ወደ ትልቅ ነገር መጎተት፣ ይሄ አግባብ አይደለም፣ አግባብ አይደለም። ይህ ምንድነው የሚያመላክተው? ስለ ትዳር አለማወቅ፣ ስለ ባል ሐቅ አለማወቅ፣ ባል እንደዚሁ ደግሞ ስለ ሚስቱ ሐቅ አለማወቅ። ማወቅ አለበት ሰው። ዛሬ ስልክሽ እምቢ አለኝ ወይም ስልክህ እምቢ አለኝ ለምን አልደወልክልኝ ብሎ እኮ ጠብጋ ፍች ጋር የሚዳርስ ባል፣ ባል ሆኖ ገንዘብሽን አልሰጠሽ ብሎ ፍች ጋር የሚዳርሳል። ይሄ ምንድነው? በሱ ላይ ያለበትን ሐቅ አለማወቅ ማለት ነው። ሰው ተመካክሮ ባለው ነገር ተዛዝኖ ተባብሮ መኖር የባልና ሚስት ተገቢ የሆነ ጉዳይ ነው። ነገር ግን
ራሴ ጠይቀዋለሁ። እንደገና ደግሞ እንገናኝ ምናምን ሲለኝ እኔ ብዙን ጊዜ ሻለው ከስራዬ አንጻር እና ስጠይቀው ያ ሲደራረብበት እንደማልወደው ምናምን አስቦ ነው እሱ ከዛ የወጣውና ያን አልፈረድኩበት እና ደግሞ ከተፋታን በቅርብ ጊዜ በቅርብ በወራት አካባቢ ላይ ልክ እንደተፋታን ሌላ ሰው አገባ ማለት ነው። አገባሽ ወላ አገባ? ሌላ ሰው አገባ። ሌላ ሴት አገባ? አዎ ሌላ ሴት አገባ። እንደተፋታን ብዙም አልቆየም። በትንሽ ቀናቶች ውስጥ ኒካሶ ምናምን ጨረሰ ማለት ነው። እሺ። እና እኔ አሁን ራሴን ኦልሬዲ አልወጣል እሱ ራሴን እየወቀስኩ ነው ያለሁት። አንደኛ ራሴ እንደ ጥፋተኛ አድርጌ ወንጀሌ ያን ያክል ከባድ እንደሆነ ያውቁ ይሄን ይሄን እሺ ማድረግ አለብኝ። እኔ ራሴ ጠይቀዋለሁ እንገናኝም ሲለኝ ትእዛዙን አላከብርም። እዚህ ጋር ላይ ባረክላህ ፊክ አንደኛ የእሱን ሀቅ እንዳጎደልሽበት እየገባሽ፣ ነገር ግን አንድ ሰው ነይ ቶሎ ብሎ ሚስቱን እሱ በሚፈልገው ሰዓት እንትን ማለት የሚችለው እርሱ አንቺን ያስተዳድር። አንቺ አረብ ቤት ገረድ ሆነሽ እየሰራሽ ሰራተኛ ሆነሽ እየሰራሽ ዛሬ ነይ ቶሎ ብሎ ማለት አይችልም። ምክንያቱም አረቢቱ ስትፈቅድልሽ ወርሽ ሲሞላ 2 ወርሽ ሲሞላ ነው መምጣት የምትችይው። ስለዚህ በዚህ ጋር ወንጀል አይሆንም። ነገር ግን አረቢቱ መፍቀድ እየቻለችልሽ አንቺ በቃ የእርሱን ሀቅ ላለማሟላት የእርሱን ትእዛዝ ላለማክበር ከሆነ እምቢ ያልሽው በዚህ ጋር ወንጀለኛ ትሆኛለሽ። ገባሽ? ለምን ነብዩ አለይሂ ሰላቱ ወሰላም አንድ ሰው ለሰው ስጁድ ማድረግ ቢበቃ ኑሮ ለአመርቱ ንሳ አንተ ስጁድ ለዘውጅሃ ያሉበት ሐዲስ አው ከማ ቃል ረሱል አለይሂ ሰላቱ ወሰላም አንድ ሴት ልጅ ለባለቤቷ ስጁድ እንድታደርግ አዝ ነበረ። የዒዞም ሐቁ ከባድ ለመሆኑ ማለት ነው። ወለከል ሐቅ ወሊዘውጅ الحق ባል የሆነ ሰው ቤተሰቦችሽ እንኳን አትሄጂ ብሎ ካለ መሄድ የለብሽም። አይሽ ቤተሰቦችሽን ማየት እንትን ማለት እኮ የቤተሰብ ሐቅ ታውቂያለሽ። አባትና እናት የወላጆች ባልሽን መታዘዝ ባልሽን ማክበር አላህን መታዘዝ አላህ ነው ያዘዘሽ። ባል ደግሞ ካልተከበረ በቃ ወንድ እንትን ይላል ይደብረው። ትንሽም ይሁን አንቺ ሙምኪን ጠዊል በጣም ወፍራም ምናምን ጉልበተኛ ልትሆን ትችላለሽ። እሱ አነስተኛ ሊሆን ይችላል፣ ምስኪን ሊሆን ይችላል። በቃ ወንድ ነው ከላይ ነው በቃ። እና ስለዚህ መከበር ይፈልጋል። ስለዚህ አንድ ሴት ልጅ ነይ ቶሎ ብሎ ባል እርሷ እንደዚህ ተመቻችቶላት እምቢ የምትል ከሆነ ወንጀለኛ ነው የምትሆነው። ነብዩ አለይሂ ሰላቱ ሰላም አላህ መላእክቶችን ረግማታል አሉት እሱን እስከምታስደስት ድረስ። ገባሽ? እና ስለዚህ በእርሱ ላይ ተክሲር አድርገሽበታል። እርሱን አውፍ በለይ በህይወት አለ ቢያገባም ችግር የለም አውፍ በለኝ እኔ እንደዚህ ተክሲር አድርጌብሃለሁ አውፍ በለይ በይው። ገባሽ? ስለዚህ ግን እህቶች የባላችሁን ሀቅ ወቁ። አንዳንድ እህቶች አሉ ባልን መታዘዝ ባልን ማክበር እንደ ውርደት አድርገው የሚመለከቱ ማለት ነው። በወንጀል እስካላዘዘሽ ድረስ ባለቤትሽን እሺ ማለት መርሃባ ማለት ጀነት የምታገኝበት የአላህን ውደታ የምታገኝበት ጉዳይ ነው። አስበሽዋል? አንቺ በመላእክት ንጹህ በሆነ አይደለም በሆነ ኡስታዝ ስትረገሚ በሆነ ሼክ የሚባል ሰው ስትረገሚ ራሱ ይሰቅቅሻል አይደል? መላእክት لا يعصون الله ما أمرهم ويفعلون ما يأمرون አላህን የማይወነጅሉ ንጹህ ይሆኑ አላህ ያዘዛቸውን ብቻ የሚተገብሩ የሆኑ መላእክቶች አንድ ሌሊት ሙሉ ባል ወር 2 ወር ባልሽን እስከምታስደስሽ ድረስ ደስተኛ ባንቺ እስከሚሆን ድረስ ቢረግሙሽ ምንድነው የምትሰማሽ? በዛ ላይ አላህ ተጨምሮበት ሱብሃንአላህ አላህም መላእክቶችም ይረግማታል እኮ ነው ያሉት። እሰቡትስ እና ስለዚህ ይህ ምንድነው? አለማወቅ አለመማር
ትዳር ተመግባታችሁ በስተፊት እኔ ሚስት ሆኜ ለባሌ እንዴት መሆን አለብኝ የሚለው ማወቅ ያስፈልጋል። ባል ለሚስቴ ምን መሆን አለብኝ፣ የኔ ሀቅ የእሷ ሀቅ በእኔ ላይ ያለው ምን ምን ነው፣ ይነስም ይብሰም ማለት ነው። አንቺን ማስተዳደር፣ አንቺን ማልበስ፣ አንቺን መመገብ በቻለው መጠን ግዴታ ነው ለባል። አንቺ ደግሞ ባልሽን ማክበር፣ እርሱን መታዘዝ ግዴታ ነው። ስለዚህ ይህ ስል አረብ ቤቱ ናችሁ ዛሬ ነይ ቶሎ የዛሬን ቀን ነይ ቶሎ ብሎ መወሰን አይችልም። ፈቅዶላችሁ ስራ ቦታ እስከሆናችሁ ድረስ ሰዎቹ በፈቀዱበት ሰዓት ልትወርዱና ከባለቤቶቻችሁ ጋር ልትገናኙ የምትችሉት ለማለት ያክል ነው። ባረከላሁ ፊኩም። መርሐባ። ቀጣይ እኔና እሱ እንወደዳለን ማለት ነው። በጣም ወደዳለን። እኔ በጣም ወደዋለሁ። ፍቅር ከውስጣችን አለ እና ሌላ አገባ አንተ ከገባ በኋላ በቅርብ ጊዜ ማለት ነው እና እኔ ፈታዎች አቶች ማታገሩ ምናምን ብዬ ነው አገና ይችን ያሰራትን መፍታት አይችልም። ያኔ ፍታትና እኔ እናንተ እንመላለስ ማለት አልችልም፣ ሀራም ነው እና ትክክለኛ የምትወጂ ከሆነ እንመላለስ፣ ህይወት እንቀጥል ይላል። ግን ደግሞ ምንም የለውም። ግዳቸው አልቋል። ግዳቸው አልቋል። አይ አላለቀም። طيب ሶስት ጦር አላየሽም? አላየም። መመላለስ ትችላላችሁ። እርሷን ፍታት ማለት አትችልም። ይሄ ወንጀል ነው። ይሄ ወንጀል ነው። ስለዚህ አንቺ በቃ ተወደድክ ሁለታችንን የሚያስብ አቃችንን አሟልተ እርሷን ፍታ ብዬ አይደለም። በራሱ ፍቃድ ግን መርጦ አትሆነኝም ብሎ በራሱ ሁኔታ ከፈታ አንቺን የሚያገባሽ ነገር የለም። ነገር ግን እዚህ ውስጥ ጣትሽን አታስገቢ። እህትሽ ናት፣ ላ ኢላሀ ኢለላህ እህትሽ ናት። በቃ ስለዚህ በቃ አንቺ የምትወጂው ከሆነ እሱ የሚወድሽ ከሆነ ሁለታችንን የሚያዘን በቃ እኔ መመለስ እፈልጋለሁ ብለሽ እንትን ማለት ትችላለሽ፣ መስማማት ትችላላችሁ። ባረከላሁ ግን እርሷን እንዲፈታት ትገፋል። ጥሩ አይደለም፣ ለአንቺም ቢሆን ጥሩ አይደለም። እንደገና ደግሞ እህትሽ ነች፣ እንደ ሴት ትሰቢው ማለት ነው። ባረከላሁ መርሐባ። ሌላ السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله. أستاذ ትናንትና ጥያቄ መልስልኝ። ምንድነው ጥያቄ? ለዳበቱል ዐርድ አልሰማሽም እንዴ? ስለ ዳበቱል ዐርድ ይሰማል? ዳበቱል ዐርድ አልሰማሽም? አይዋ ትላንትና እኮ አውርተን ነበር። እሺ ድምጽ ያዥ ባረከላሁ። መርሐባ። ስለ ዳበቱል ዐርድ ጠይቃ ነበር። አላህ ስብሓነሁ ወተዓላ ሱረቱ ነምል ላይ 82 አንቀጽ ላይ አላህ ስብሓነሁ ወተዓላ ስለ ዳበቱል ዐርድ አስከትሎ ምን ይላል? በዛ በማስመልከት وإذا وقع القول عليهم أخرجنا لهم دابة من الأرض تكلمهم أن الناس كانوا بآياتنا لا يوقنون إلى الله سبحانه وتعالى. فاهم؟ 82 አንቀጽ ላይ ሱረቱ ነምል ማለት ነው። በእነሱ ላይ ንግሩ በተፈጸመ ጊዜ አኽረጅና ለሁም ዳባ እንስሳን አወጣንላቸው ሚን አልአርድ ከምድር ይላል አላህ ሱብሓነሁ ወተዓላ። ቱከሊሙሁም የምታናግራቸው ስት ያቺ እንስሳ ማለት ነው። አነናሰ ካኑ ቢአያቲና ላ ዩቂኑን ሰዎች በእኛ ተአምር እርግጥ አይሉም ይላል። እቺ እንስሳ ፊ አኽር ዘመን ተጥላ
አኺረት ዘመን ትወጣለች እቺ እንስሳ تكلم المؤمنين والكافرين يعني تتكلم تقول أنت كافر أنت مؤمن أنت كافرنا أنت مؤمن هي ليش تناقر على سوج الله سبحانه وتعالى أن ما نناقر عند شارع أرسل من ناقراته ناقر شكله من أين تنو يميلون يمتع ناقر إلا الله سبحانه وتعالى أجي إنسان يوم آخر الزمن لا يتمت على الشارع تمت على الشارع سوج أنت ناقر على الشارع تناقر على الشارع عندما تانو من نامن أصلها كيف وشكلها كيف دابة غير معتادة يعني هنا تواندتنا من جنة ملو يمتع نقر إلا والله أعلم الله يوقع نقر قن كسو عيد اللج ليست من البشر وتخرج من الأرض كم درنا متوتو ከምድር ነው የምትወጣው አኺረት ዘመን ላይ ስለዚህ አላህ Subhanahu Wa Ta'ala ሰዎችን የምታናግር የሆነች እንስሳ ትመጣለች አለ ይሄ ምን علامات عشرة الكبرى يعني ከትልልቆቹ ከቂያም ቀን ምልክቶች አንዱ ነች እሷ ማለት ነው አንዱ ነች ሁኔታዋና ሸክሏ የተወሳ ነገር የለም ማለት ነው هذا والله اعلى واعلم نعم السلام عليكم وعليكم السلام ورحمة الله سلام الحمد لله كنت سلا مصباح نحن مصباح ግማሽ ለግማሽ ተልቆ መቶን ግማሽ ለግማሽ ተልቆ ሙሉን ይቆጠራል አይደለም እኔ ግን እንደየብቻ አርጌ ሁለት ቆጥረዋለሁና ሁለት መቆጠሩ እንዴት ነው የሚታየው ማለት ነው ሁለቱን እንዳንድ ሁለቱን እንዳንድ ነው የምቆጥረው እና ወይም ደግሞ ግማሽ ለግማሽ አርገሹ ሁለቱም በዚህ በኩል አንድ በዚህ በኩል አንድ መወደዱ የትኛው ነው የሚወደደው በዚህ በኩል አንድ በዚህ በኩል አንድ ሁለቱም በኩል በአንድ በግራና በቀኝ ባለው እሱ ደግሞ ትንሽ አልተመቸኝምና ዝም ብዬ ሁለት ብቀራው ምን ያቆጥረው ምን ችግር አለው ባረከላሁ ፊክ ይሄ ሙሰቢሃ የሚባለው ነገር ሱና ነው አይደለም ጃኢዝ ነው አይደለም በሚለው ጉዳይ በመሰረቱ ተስቢህ ማድረግ ተወዳጅነቱ በቀኝ እጅ በተለይ ከሶላት በኋላ ከሆነ ካነ ነብዩ ሰለላሁ ዐለይሂ ወሰለም ያዕቂዱ አሳቢዓ ጣታቸውን ነበር የሚቋጠሩት እንዴት ነበር እንደዚህ ሱብሃንአላህ አልሐምዱሊላህ ሱብሃንአላህ አልሐምዱሊላህ ሱብሃንአላህ አልሐምዱሊላህ ሱብሃንአላህ አልሐምዱሊላህ ሱብሃንአላህ አልሐምዱሊላህ ከዛ እችን እንደገና ተጨምሪያታለሽ ወይም ደግሞ እንደዛ አድርገሽ እንደዚህ ታደርጊያለሽ ሱብሃንአላህ አልሐምዱሊላህ ስንት ሆነ 15 ሆነ ይሄ 15 ይሄንን ሁለት ጊዜ ስታደርጊው 15ን 30 ማለት ነው ይሄንን አንድ ጊዜ ስትጨምሪ 33 ይሆናል እንደዛ አድርገሽ 99 እንትንቲና መቶኛውን لا اله الا الله وحده لا شريك له የሚለውን ትንታያለሽ ይሄ صحيح በሆነ ሐዲስ የመጣ የሆነ ثابت የሆነ ነው ማለት ነው لان الاصابع مستنطقات ጣቶች يوم القيامه ይናገራሉ ይመሰክራሉ ስንት ጊዜ ተስቢህ እንዳደረግሽ ስንት ጊዜ አላህ እንደዋሳሽባቸው ምን እንደሰራሽባቸው ይናገራሉ ስለዛም ነው ነገር ግን ዑለማዎች ተስቢህ በሙሰቢሃ ማድረግ ይቻላል አይቻልም በሚለው ቢድዓ ነው ያለዋሉ ضعيف በሆነ ሐዲስ በሷሃቦች ጊዜ በጥጠር የቆጠሩ አሉ በተምር ፍሬ ኢላ አኺር የተባለ ወይም ደግሞ እንደዚህ እንትን የሆነ ቆጠር ነገር ግን ዑለማዎች ምን ይላሉ አንድ ሰው ጃኢዝ ነው ቢሸርጥ ይላሉ አንደኛው ቢድዓ ነው ብለዋል ይሄ ቀውል الأول ቢድዓ ነው ከረሱል ስላልተገኘ በሙሰቢሃ መስከር
ከረሱል አልተገኘም ቢድዓ ነው ብለዋል። አንድ ጃኢዝ ነው ያሉት ሰዎች ደግሞ ቢተፍሲል ያለ ቢተፍሲል ጃኢዝ ነው ያለው بالشرط يعني ጃኢዝ ነው ያሉት አንደኛ ሱና ነው ብሎ ላይ ያስብ፣ ሁለተኛ ሪያ ላይ መጣበት። አንዳንድ ሰው አለ አይደል በተለይ ሶፊያዎች 1000 ሙሰቢሃ እዚህ ጋር እንትን ያደርግና ባንገቱ ላይ ይለቀዋል እንደዚህ እኔ ዛኪር ነኝ እያለ እኮ አላህን ትዘክር ነው ማድረግ መቶ ምናምን እንትን ያደርግና እዚህ እጁ ላይ ጠቅልሎ ጆፍ እያደረገ ይሄዳል። ወይም አንዳንዱ እንደዛ አርጉ ባረከላሁ ፊክ። እና ስለዚህ ይሄንን ሪያ የማይመጣበት ከሆነ እንትን ሱና ነው የማይል ከሆነ ጃኢዝ ነው ይላሉ እነ ሼክ ሱሌማን ሩሃይሊ ሌሎች ማለት ነው። አውላው ግን በእጁ ማድረጉ ነው። አቆጣጠሩ እንዴት ነው? እነሱ መጀመሪያ አዘጋጅተውታል። እያንዳንዱ 33ቱን የብቻ 33ቱን የብቻ 33ቱን የብቻ እያደረጉ እንትን ይሉታል እነዚህ የሚያዘጋጁት ሰዎች ማለት ነው። አውላው በዛ መልኩ ነው እንትን ማለቱ ያኒ እንደዛ እንደተዘጋጀ ቢቆጥር ሰውየው አያሳስተውም ለማለት ያክል ነው እንጂ በሱ እንትን ማለት በላጭ ነው እያልኩ አይደለም። ባረከላሁ መርሐባ ሌላ መርሐባ ድምጽ እየተሰማ አይደለም? እህቴ እያወራሽ ከሆነ እየተሰማ አይደለም። መጣሁ ኡስታዝ እና ባረከላሁ ፊኪ ጨርሼ ነበር ያንቺን ጉዳይ። ስለዚህ ይበቃል ያሉት ሰዎች ሱና ነው ብሎ ላይ ሱና ነው ብሎ የሚል ከሆነ አይበቃም ይላሉ። ለምን? ከነብዩ ስላልተገኘ ያንን በሙሰቢሃ ማድረግ ሪያ ከሌለበት እንደዚህ ሰው ፊት እንደዚህ አድርጎ በቃ ይውልኝና ይስሙልኝ ከሌለበት እነዚህን መስፈርቶች ካሟላ ይበቃል ይላሉ። ነገር ግን አቆጣጠሩ እንዴት ነው መሆን ያለበት? እነዛ ሙሰቢሃዎችን የሚያዘጋጁ ሰዎች እኮ አዘጋጅተውታል። 33 የብቻ 33 የብቻ 33 የብቻ እያደረጉ 99ን የብቻ እንትን ብለውታል ማለት ነው። እና በዛ አይነት መልኩ እያንዳንዱ ቢሆን አያሳስትም ለማለት ያክል አያሳስትሽም። በዛ መልኩ ቢሆን ግን ላተቆሌ ሱና በዛ መልኩ መዝከሩ ሱና ነው እንዳትይን ብለሽ እንዳታስቢ፣ ወይም ደግሞ ሪያ ይውልኝ ይስሙልኝ እንዳይመጣብሽ እነዚህን ሸርጦች እንትን ካለ ጃኢዝ ነው ያሉ ዑለማዎች አሉ። አውላው ግን በተለይ ከሶላት በኋላ በእጃችሁ ዝቀው። ከሶላት በኋላ ሶላት ስትጨርሱ ከሶላት በኋላማ በእጄ ነው የምዘክረው። ከማለት እንደዚህ ቁጭ ስለም ማለት እንደዚህ ቁጭ ብስልም ስለምዘክር ነው። አንድ ያ ነገር ደግሞ በእጅ ብዙ ጊዜ ቁጥር ላይ ስለምሳሳት ለዛ ለቁጥሩ እንዲመቸኝ ብዬ ነው። ለቁጥሩ እነሱ ባዘጋጁት መልኩ እያንዳንዱ ብታደርጊው ጥሩ ነው። እያንዳንዱ ማለት ነው 33 የብቻ 33 የብቻ 33 የብቻ ስለሆነ ና ኢንሻአላህ ጀዛኩላህ ኸይር ወያኪ ወአለይኩም ሰላም ናም ጥያቄ ነበረኝ። እኔ ያለው ስደት ነው። እዚህ በፊት አያቴ ቃል አስገብታኝ ነበር ማለት ነው። መርሐባ ቃል ያስገባችኝ አንቺ አረብ ሀገር ከሄድሽ በኋላ ምንም ነገር ዱንያዊ ነገር አታደርግልኝ፣ ሀጅ እንድትወስጂኝ አለችኝ ማለት ነው። እናትሽ ነች? የእናቴ እናት ሀጅ እንድትወስጂ? አዎ አለች። እኔ ቃል ገባሁላት። መርሐባ ቃል ገብቼላት ከስደት ሳልመለስ ቀዳና ቀድሮ ወደ አኺራ ሄደች ማለት ነው። ሳትወስጃት ወደ አኺራ ሄደች? እኔ እንትን ሳላት ወዲያው ስደት እንደመጣ ወደ አኺራ ሄደች። አቅምሽ ይፈቅድ ነበር? እኔ ከመጣ አመት ከሆነ ነው
مرحبا. እና ይሄ እንዴት ይታያል? እናቴ በሳስ ማድረግ ትችላለች ወይስ ሰደቃ ነው? አልተመቻቸልሽም እና ነው በሰዓቱ አላስወስሽ? በሰዓቱ እኔ ስልክ ማላስኩም ነበር፣ ትንሽ እንትን ያለ ነበር። ከዛ ብዙም አልደውልም ነበር ኢትዮጵያ። እንደሞትሽ ደግሞ ተደብቆብኝ ነበር። በብዙ ቀናቶች በኋላ ነው የሰማሁት። ብዙም አልገባኝም ጥያቄሽ ማለት ነው። እና ወንጀለኛ ሆናለሁ ነው አባባልሽ? አይደለም ወንጀለኛ ሳይሆን አሁን እናቴ በሷ ስም ማድረግ ትችላለች ወይ? እሷ ወደ አኬራ ሄዳለች። ቃሌን እንዴት አድርጌ ነው ሰደቃ አድርጌ ነው የምትምለው ወይስ እናቴ በሷ ስም ሀጅ ማድረግ ትችላለች? እናትሽ ራሳቸው ሀጅ አድርገዋል? አላረጉም። ኢንሻአላህ ከዚህ በፊት ዑምራ ነው ወስዳቸዋል ያልሻቸው ሀጅ ነው? አዎ ሀያቴን ያልኳቸው እዛቸው ሀጅ ነው ያልኳቸው ማለት ነው። እና እናቴ በሷ ስም ማድረግ ትችላለች? እናትሽ አድርገዋል ከዚህ በፊት? አይ አሁን ለመጀመሪያዋ ልታረግ ነው። በራሳቸው ላይ ግዴታ አይደለም። ሀጅ እኮ ምን አህድ አርካን الاسلام ነው። ስለዚህ አንድ ሰው ሀጅ ካላደረገ ሐጀተል ኢስላም የመጀመሪያው ለራሱ ማድረግ አለበት። ከዛ በኋላ ነው ሱና የሚሆነው ወይም ለሰው ማድረግ የሚችለው። ዑምራም ከዛሊክ የመጀመሪያ ለሰው ከሰው ከማድረጉ በስተቀር ለራሱ ማድረግ አለበት። ከምሳሌ ያኔ አባትሽ እናትሽ የሞቱ ከሆኑ እንደ ምስያ ነው። አንቺ ዑምራ ስታደርጊ በመጀመሪያ ለራስሽ ታደርጊና ከዛ በኋላ እንደገና ለነሱ ታደርጊያለሽ። ሐጅም ቢሆን ከዛሊክ ሐጅ ታላቅ የሆነ ከእስልምና አምስተኛ የሆነ አርካን ነው። ስለዚህ ሐጀተል ኢስላም በመጀመሪያ ማድረግ አለባቸው። ነገር ግን እርሳቸው ታተወስጃቸው ሞቱ። ስለዚህ አስደርግላቸው ገንዘቡ ችሎታ ካለሽ ሌላም ሰው ሆነ አንቺም ሐጅ አድርገሽ ከሆነ ለራስሽ አድርግላቸው። አቆስ ይቻላል፣ ሰዋቡ ይደርሳቸው። ልጃችን ማለት ነው። ማንኛውንም ሰው እንትን ብለሽ ማስደረግ ትችያለሽ፣ ገንዘቡን ከፍለሽ ማለት ነው። ባረከላሁ ፊክ። ነገር ግን ቢሸርጥ ለራሱ ሐጅ ያደረገ መሆን አለበት። ለራሱ ሐጅ ያደረገ ለምን ሐጅ አንድ ጊዜ ነው፣ በአመት አንዴ ነው። ለራሱ አድርጓል። ስለዚህ ለእናትሽ ነይቶ ማድረግ ይችላል፣ ለአክዮሽ ነይቶ ማለት ነው። ኢንሻአላህ ጂዘም ባረከላሁ ፊክ። السلام عليكم. وعليكم السلام ورحمة الله. سلام عبد القادر عندنا. عندنا الحمد لله. سلامنا الحمد لله. ሰላም ለማለት ነው የገባው ጥያቄ። ባረከላህ በእኛም ሰዓት እየደረሰ ነው። ባረከላህ ፊክ። ሰላት እየደረሰ ነው። እኛ ጋር ያው ትንሽ አንድ 45 ደቂቃ አለ። ኢንሻአላህ ቀጥሉ። ጥያቄ አላችሁ? ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። መርሐባ። እንዴት ናችሁ? ሰላም ነው አልሐምዱሊላህ። ኡስታዝ በሙስባህ ዙሪያ እያወራችሁ ነበር ቅድምና አለች ደግሞ ጣት ላይ ገብታ 1 2 3 እያለች እየቆጠረች 33 ጊዜ ተቆጠረ በኋላ አያሳስትሽም ቁጥሩን አይተሽ ታቆሚያለሽ ትለኝ ነበር። ወይ አመት ከ3 ወር ያህል አሰሪ ቤት ስሰራ ካሰላመትሽ በኋላ ቁጭ አትበይ፣ እሱን ጣትሽ ላይ አስገቢና ስራ በምትሰሪ ሰዓት ቁጥር አያሳስትሽም ትለኝ ነበር እና ብዙ ጊዜ ስጠቀም ነበር። እሱ አሁን ጥሩ ነው? አይዋ እና ወደ አመት ከ3 ወር ያህል በሱ ስጠቀም ነበር። ያኔ እንደዚህ እስትግፋር ሳደርግ በሱ ነው 33 ጊዜ እንትን የምለው።
ይኸውልሽ እዚህ ጋር ላይ ሁለት ቀውል ጠቅሻለሁ። አንደኛው ቀውል ቢድዓ ነው ያሉ ዑለማዎች አሉ ከነብዩ ስላልተገኘ እብኑ ባዝ እብኑ ዑሰይሚን ወጅምሁር ዑለማ ብለው ከእብኑ ተይሚያ ይበቃል ይላሉ። ሸርጥ አስቀምጠው ማለት ነው። التسبيح بالمسبحة يعني جائزة ومشروع ولا يعد بدعة لكن التسبيح بالأصابع باليد هو الأفضل ይላል። በእጅ ማድረጉ በላጭ ነው እንጂ ተስቢህ በሙሰቢሃ ማድረጉ ይበቃል። ይሄንን እብን ባዝም መርጠውታል። አጃዘሃ ጅምሁር ዑለማ ጃኢዝ ነው ብለዋል። ከእብኑ ተይሚያ ወእብኑ ባዝ ወእብኑ ዑሰይሚን ረሒመሁሙላህ ቅያሰን ዐለ ተስቢህ بالنوى والحصى الذي كان موجودا في عهد النبي صلى الله عليه وسلم. نعم. እንትን ቂራአት እቀራለሁ ብዙ ጊዜ በስልክ ቂራአት በጃሊዝም ግን በኋላ አይደለም ግን ቂራአት ኪታብ ብዙ ጊዜ እቀራለሁ። ችግር የለውም። ማስተረሽ ላይ በሆንሽ ሰዓት ነው ችግር የለውም። ጃይዝ ነው። መርሐባ ጀዛኩሙላህ ኸይራን ኡስታዝ وياك مرحبا እና ይበቃል ነው ሰው ሪያእን ካላሰበና ወይም ደግሞ ይውልኝና ይስሙልኝ ከሌለበት ሱና ነው ብሎ ካላለ ይበቃል። والله اعلم። ሌላ ጥያቄ አላችሁ? ወአለይኩም ሰላም ወራህመቱላህ። ነቢያችን ስራ ሲበዛባቸው ዱዓ አድርጉ ያላቸው ለልጃቸው ፋጢመት የትኛው ዱዓ ነው? የትኛው ዚክር ነው?